ሰላም እንደምን አላችሁ ኩራን ተመልካቾች፣ አቤል አለማየሁ ነኝ። ዛሬ ልዩ ቅኝታችን እንግዲህ ሲኤምሲ ወይም አልታድ ሚካኤል ተብሎ የሚጠራው አካባቢ የሚገኘውን ሲኤምሲ ሚካኤልን ነው የምንጎበኘው። አብራችሁኝ እንድትቆዩ ጋብዛለሁ። ዛሬ ሰኔ 12 ቅዱስ ሚካኤል የሚከብርበት ወይም ታቦት የሚወጣበት የሚነግስበት ቀን ነው። በተለያዩ አዲስ አበባ ላይ በሚገኙ ደብራት ጎላ ሚካኤል፣ የካ ሚካኤል፣ ሲኤምሲ ሚካኤል፣ አዲሱ ሚካኤል፣ ቦሌ ሚካኤል እና በተለያዩ በአዲስ አበባና በክልል ከተሞች ይከብራል። እንግዲህ እኛም ሲኤምሲ አልታድ አካባቢ የሚገኘው ሚካኤል ሄደን ነው የምናከብረው። አሁን የምንገኘው ወሰን ሚካኤል ተብሎ የሚጠራው አካባቢ ጋር ነው። አያት የመኖሪያ ቤቶች ስራ ድርጅት እዚህ ጋር ትልቅ ኮሜርሻል ሴንተር እያስገነባ እንደሆነ ይታወቃል። በሱ ጋር ወረድ ብላችሁ ስትሄዱ ከመገናኛ ወደ አያት በሚወስደው መንገድ ላይ ነው እንግዲህ ሲኤምሲ ሳትደርሱ በፊት አልታድ ተብሎ የሚጠራው አካባቢ ጋር ሚካኤል ቤተክርስቲያን የሚገኘው። እንግዲህ ይህ ቤተክርስቲያን ተገንብቶ ካለቀ በጣም ቅርብ ጊዜ ነው። ዘንድሮ ነው የተመረቀው። ሲኤምሲ እንግዲህ አልታድ ሚካኤል ከ13 ዓመት በላይ ግንባታ ጊዜ ወስዶ ነው እንግዲህ ዘንድሮ ጥር 16 እና 17 2018 ዓ.ም ነው የተመረቀው። አሁንም እንደምትመለከቱት ትምህርት ቤትን ጨምሮ ሌሎች ግንባታዎች በግቢው ይታያሉ። ቅዱስ ሚካኤል እንግዲህ ዛሬ የሚነግስበት የሚከብርበት ቀን ነው። ሊቀ መላእክት ሆኖ የተሾመበት ቀን ነው። የባህራንን የሞት ደብዳቤ የቀየረበት ቀን ነው። አፎሚያ የምትባል የእግዚአብሔር ወዳጅ የነበረች በጸሎትና በምጽዋቷ የምትታወቅ ቅድስት ሴት ነበረች። ሰይጣን ቀናና ተፈታተናት። ከዛም ቅዱስ ሚካኤል እንግዲህ ከሰማይ ወርዶ ያዳነባትም ቀን ነው። አሁን የምንገኘው እንግዲህ ሲኤምሲ አልታድ ሚካኤል ግቢ ውስጥ ነው። እዚህ ጋር ወንዱ ሲያማስል ትመለከታላችሁ። የበረከት ስራ እየሰራ ነው። ከጾም በኋላ እንግዲህ ከ9 ሰዓት በኋላ ምዕመናን የሚመገቡት ምግብ እያዘጋጁ ነው። ወደፊት የሚገነባው የቅዱስ ሚካኤል እንግዲህ የዚህ የሰንበት ትምህርት ቤቱ ብርሃነ ሕይወት ሰንበት ትምህርት ቤት ሁለገብ ህንፃ ፕሮጀክት ይላል። ወደፊት ነገን ለልጄ ይላሉ። በርካታ ህፃናት እዚህ ይማራሉ። ለእሱ እንግዲህ ሰንበት ትምህርት ቤት የሰራ ነው። በነገራችን ሚካኤል እንደተመለከታችሁ ሲኤምሲ ሚካኤል በጣም በልማት ስራ ላይ የተጠመደ ቤተክርስቲያን ነው። የዚህ ቤተክርስቲያን አስተዳዳሪ መላከ መንክራት ኃይሌ ነው መሰለኝ የሚባሉት። እሳቸው ከዚህ ቀደምም በተለያየ ቤተክርስቲያን በነበሩበት ጊዜ ይሄ እዚህ ጋር የምትመለከቱት ነጩ ህንፃ ትምህርት ቤት ነው። እዚህ ጋር ሰንበት ትምህርት ቤት አሁን በሂደት ላይ ነው። ከኋላም ህንፃ እየተገነባ ነው እና እሳቸው በፊትም ስራተ ገብርኤል የነበሩ ጊዜም እንደዚህ የልማት ስራዎች እንደሰሩ ይነገርላቸዋል። ከኋላ እየዘመሩ የምትሰሟቸው እሳቸው ናቸው። ሰኔ 12 እንግዲህ ሚካኤል የሚከበርበት ዓመታዊ ክብረ በዓል ቀን ነው። በዛሬ ቀን ቅዱስ ላሊበላም እንደሚነግስ ይታወቃል። እንግዲህ ሲኤምሲ ሚካኤል በጥሩ ሁኔታ እንግዲህ በምዕመናን መዋጮ በጥሩ ሁኔታ ተሰርቶ ተገንብቶ አልቋል። አሁን ደግሞ የመኪና ማቆሚያ ከ300 በላይ መኪናዎችን የሚያቆም ቦታ ለመገንባት እንግዲህ እየተጠየቀ ነው። ከመድረክ የሚሰማ ሁሌ መድረክ ላይ እንግዲህ በአሁን ቤተክርስቲያኖች ላይ ብትመለከቱ እንደዚህ አይነት ጥያቄ ተመሳሳይ ነው። በዚህ ሳምንት ብቻ ነው የተለያዩ ቤተክርስቲያኖች ጋር ተመሳሳይ ነገር አጋጥሞኛል። ያው ምዕመናን ነው እንግዲህ ተባብረው የሰሩት። አሁን እንግዲህ ምዕመናን እጃችሁን ዘርግታችሁ አስጨርሱት ነው የሚባለው። ቤተክርስቲያናት ግን ወንጌልን ከመስበክ የበለጠ እንደዚህ ለግንባታ በርካታ ጥያቄዎችን ሲያቀርቡ ይሰማል። የንግስ በዓላትን ከሚያደምቁ ዝግጅቶች መካከል እንግዲህ ወጣቶች በጋራ በመሆን ተሰብስበው የሚያካሂዱት ዝማሬ ነው። በጣም ደስ ይላል። ከበሮ እየመቱ እየዘመሩ አምላካቸውን ያመሰግናሉ። አሁን የቅዱስ
ሚካኤል ሴምሲ ሚካኤል ጀርባው አካባቢ ነው የምንገኘው። ይኸው ቤተልሔሙን እየተመለከትን እንገኛለን። እዚህ አካባቢ እንግዲህ ወጣቶች ከበው ይኸው እንደምትመለከቷቸው የሚያሰሙ ዝማሬ አለ። ፕሮግራሙ እስከሚፈጸም ድረስ ያለውን ነገር ለማቅረብ በጣም ረጅም ነው። ስለዚህ ባጭሩ የተመለከትኳቸውን ነገሮች እዚህ ቪዲዮ ላይ ያሳያችኋለሁ። አብራችሁን ቆዩ።
የተወረድ ታይታል። ከእንግዲህ ወዲህ ውረታችሁ ወደ መቃብር አለ። ከመቃብር ወጥተው ወደ ላይ ምንሄድ በነሱ ከመቃብር ወጥተው ወደ ላይ እንደሄደ ይህ መንገድ ነው የሚነግረን። ከመቃብር ወጥቶ ጉዞ ወደ ላይ ወደ ልዕልና ወደ ክብር እንደሆነ እኛም ያ መንገድ እየጠበቀን እንደሆነ እንድናስብ እኮ ነው። ስለዚህ ይህ እንግዲህ ሚካኤል የዋናው መግቢያ በር ነው። ፊት ለፊቱ ስትሻገሩ ፍቅረ ሰላም ሆስፒታል፣ ጋስት ሞል ታገኛላችሁ። በጣም አዲስ አበባ ውስጥ ከሚያምሩ አካባቢዎች መካከል ነው። አልታድ ሚካኤል ከሸራተን መገንባት በኋላ እንግዲህ ሼህ መሐመድ አላሙዲን እዛ አካባቢ ያሉ ሰዎችን አስነስተዋቸው ወደዚህ አካባቢ ካመጧቸው በኋላ ነው ይህ ቤተክርስቲያንም እየተለወጠ እየደመቀ መጥቶ አሁን እንግዲህ የደረሰው ማለት ነው። ተመልካቾቼ ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ፕላኔታችንን ይባርክ። ቻው